አረ አረ ልጃችን እያየ ነው አበደ። አረ ልጃችን እያየ ነው እየሄደ ነው። ተው እያሳሳቀ ወይ እንዲህ አንተ አውቅ አበድ ይሆንክ ልጅ አብዳ አሳበድከን እኮ ሀይሚዬንም አሳበድካት፣ አንተም አበድክ። የትላንትን ነው ሳያንስ ደግሞ ዛሬም ደገምከው። ጭራሽ በሚፍታህን አይለተው ብሩኪታው ይደረጋል። እኔማ በቃ አውቆ አበድ ብያለሁ። አውቆ አበድ ያበድክ እየመሰልክ በቃ አተረማመስከን። እንዴት ናችሁ ጋይስ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ዛሬ ልጆቻችን በራሳቸው ቤት አልመጡም፣ በሰው ቤት ነው የመጡት። ሀይሚዬ በቤኪ ቤት መታለች። ብሩኬና ሚፍታህ ደግሞ በሚፍታህ ቤት ነው የመጡት። ይሄ ነገር በጣም ተመካክረው እንደሆነ እኔ ግን እየገባኝ ነው። ማለት የሆነ የጠረጠርኩትማ ነገር አለ። ተመካክራችሁ 4 ተመካክረሽ ነው እያንዳንድሽ። ትላንትና ማለት ነው ብሩኬ ስለ ካሜራማን እየመሰከረ ነበረ። እኔን የተረዳኝ ካሜራማኑ ነው በርታ የሚለኝ እያለ ነበርና ትላንት ራሱ አንተ ነህ የተረዳኝ፣ አንተ ብቻ ነህ ሰው በቃ እኔን የምትረዳኝ እያለው ነበረ። ካሜራማኑ ማን ነው? ቤካ ነው። ሌላ ካሜራሜን የላቸው። ቤካ ሆዬ ጭራሽ ደግሞ ዛሬ ሀይሜን ጠርቶ መጥቷል። ከሀይሜ ጋር ደግሞ በቤታቸው መጥተዋል። አይ ወይኔ በላቸው፣ ወይኔ በላቸው። ሞቻለሁ ማለት አሁን ነው። እናንተ ተመካከራችሁኛ ልታጨልሉ። ለዛ ነው እንጂ በየቤቱ አትመጡም ነበረ። በየቤቱ አሁን ትላንትናና ከትላንት ወዲያ እና ሀይሚ ቤት፣ ከዛ ቤኪ ቤት፣ ከዛ ደግሞ ሚፍታህ ቤት፣ ከዛ ደግሞ እያላችሁ ያው ስሩ። ችግር የለውም፣ ስራ ነው። ምንም ማለት አይደለም። እኛ እንረዳችኋለን። ችግር የለም፣ ስሩ። ስራ ነው፣ ስራ ነው። ግን ሀይሚዬ በቀደም ስታለቅስ እኔ በጣም ከፍቶኝ ነበር፣ በጣም ደብሮኝ ነበረ። አሁን ግን በደንብ እየገባኝ ነው ስራቸው ሁሉም። ቤኪ ስማ እንጂ ሽማግሌ ተልከህ ነው የመጣኸው? እሺ ከዛስ ምንድን ነው የተላከው? ምንም ችግር የለውም። ሀይሚና ብሩኬ አንድ ላይ ቢተኙ ወይም አንድ ላይ ቢያድሩ ምንም ማለት አይደለም። ምክንያቱም ሰው ልጅ አንድ ላይ ያደረ ማለት ምንም ማለት አይደለም። አልተለመደማ። እኛ ሀገር ላይ እኮ ችግሩ እንዲህ ያለ ነገር አልተለመደም። በዛ ላይ በሃይማኖትም አይፈቀድም እንደዛ አይነት ነገር። በቃ ሃይማኖታችን፣ አገራችን፣ ወግ ባህላችን እንደዛ አይነት ነገር አልተፈቀደም። እንግዲህ እንደ ማንኛውም ሴት ክብሯን እንደ ጣለች ሴት ትሁን ከሆነ የምትሉት እንግዲህ በግልጽ ተናገሩ። ነገር ግን ሀይሚ ከብሩኬ ጋር ማደር አለባት ማመን አለባት ለምትሉ ሰዎች እንደው እኔ ምን አይነት አስተሳሰብ እንዳላችሁ አላቅም። ብሩኬ አውቆ ነው። ብሩኬ እንደዛ አይልም ከምሩ። እሱ አውቆ ነው። አውቆ አበድ ብየዋለሁ። እሱ አውቆ ነው። ግን ሌሎቻችሁ በውጭ ሆናችሁ ፈራጅ የሆናችሁ ተመልካቾች ማለት ነው ምን ችግር አለው? ከእሱ ጋር ማደር አለባት። ተመካከሩ። እነሱ እኮ ተመካከሩ እኮ ሌላ ጉዳይ ነው። እነሱ እኮ ተመካክረው አልገባችሁ? መጀመሪያ አንድ ላይ ሲኖሩ ሲጀመር ተመካክረዋል። ገባችሁ? ሲቀጥል ደግሞ ሀይሜ አታምነው ለምትሉት ገብታ ጥቅልል ብላ ከሱ ጋር ከሱ አንድ ቤት እየኖሩ ያሉት ስለምታምነው መስሎኝ፣ ብሩኬን ስለምታምነው መስሎኝ። ባታምነው እንዴት ነው አንድ ቤት ልትኖር የምትችለው? እስኪ ንገሩን። ሴት እኮ ናት። እሷ ብቻ ናት ሴት። እዛ ሁሉም ወንድ ነው ያለው። ግን በወንድሞቿም ሆነ በሱ ስለምትተማመን ነው። ገባችሁ? ስለምታምን ነው። አታምንም ለምትሉ ማለት ነው። ምክንያቱም ሀይሚን የሆነ ነገር ለማድረግ በጣም ቀላል ነው። ግን እሳ ብሩኬ ምንድን ነው የፈለገው? በቃ በፍላጎቷ እንዲሆን ምንድን ነው ችግሩ? የቱ ጋ ነው ችግሩ የሚለውን ነገር ነው አሁን እሱ እየተናገረ ያለው ማለት ነው እንጂ በተንኮል ቢያስብ ወይም ደግሞ ትላንትና ክላስ ውስጥ ገብቶ የሆነ
ለመረበሽ እንደሞከረው ድራማ ነው። የእውነት ቢሆን ግን እንደዛ ማድረግ የማይጠበቅበትም። እሷን የሚያገኝበት ብዙ መንገዶች አሉ። ገባችሁ? ብዙ ተንኮል፣ ሌላ እንትን ቢሆን ማለት ነው። ቤኪ ሽማግሌ ተልከህ የመጣኸው ደግሞ ያንተ እህት ታዋቂ ብትሆንና ሶሻል ሚዲያ ላይ በጣም እስከ ዛሬ በቃ በክብሯ በምኗ ማትደራደር ሴት፣ በጣም ኃይለኛ የሆነች ሴት፣ በጣም ክብሯን የምትጠብቅ ጎበዝ የሆነ ባህሏን ወጓን የምትጠብቅ ሴት ሆና ከዛ በኋላ ደግሞ ማለት ቤተሰቦቿ ጋር ሽማግሌ ሳይላክ እናንተ ጋር ሽማግሌ ሳይላክ ዝም ብላ ገብታ ከሱ ጋር ብትጠቃለል እና ሶሻል ሚዲያ ላይ ማንም ሰው እያነሳ ቢቦጭቃት፣ ማንም ሰው ቢሰድባት፣ ማንም ሰው ቢረግጣት፣ ማንም ሰው አንቺ እኮ ወንድሽ ነሽ እያለ ስም ቢሰጣት አንተ ምንድን ነው የሚሰማ? ምንድን ነው የሚሰማ? አንተ አሁን እንዳየሁት እንደተናገር ከሆነ ተመካከሩ። ኦልሬዲ አብራችሁኑ ማለት ነው። በቃ ደሪ ማለት ነው። ስለዚህ ቤካ ወንድሜ ኧረ ተው ተው። ያንተ እህት ብትሆንስ እንደዚህ ይሁን ትላለህ? እርግጠኛ ነኝ አትልም። እሺ ብሩኬ ደግሞ ሚፍታህን በነገራችን ላይ ብሩኬ የቆመበትን ቦታ መጀመሪያ መግቢያ ሲሰራ የቆመበትን ቦታ በጣም ነው የወደድኩት። ወይኔ አበባዎቹ ሲያማምሩ! ወይኔ እንደዛ ያለ ግቢ ግን መቼ ነው የሚያኖረኝ ፈጣሪ? ኧረ ተው ፈጣሪ። እኔንም ውይ ስንት ዓመት ሙሉ እኮ ማዳም ቤት አፈርድሜ ግጬ ነው የመጣሁት። ግን እንደው አይ ያልታደልን እኛ የማዳም ቅመሞች፣ አይ ያልታደልን። ይህን ያህል አበባ እንኳን መትከል ያቃተኝ ሰው ነኝ። አስባችሁታል? በጣም ነው የሚያምረው የቆመበት ቦታ። በጣም ደስ የሚል ቦታ ነው ማለት በረንዳው ነገር መሰለኝ በረንዳ ነው። አስባችሁታል? እዛ ጋር ቁጭ ብላችሁ ራሱ ሀይሚና ቡርኬ በቃ ሀይሚዬ ሁዱን እንኳን እዛ ጋር ሀበሻ ልብሷን ልብስ አድርጋ ቡና ፍልታ ምናምን ቡና ቀራርባ እዛ ቦታ ላይ ደስ አይልም? ምሳ ምናምን እዛው ተበልቶ አያምርም? ሳልኩት ታውቃላችሁ፣ በጣም ሳልኩት። ግን እሳ ብሩኬ ዛሬ ምን አረገ? ይሄንን እንደው በህልም በምናቤ ነው ሳልኩት። ምናልባት አንድ ቀን ይሆናል ከቤት ይውጣልኝ። በእኛ ህይወት ገብተህ አንተ አፈትፍጥ። ሚፍታህ ግን አሳዘነኝ። ቤካ ሚፍታህን ሲፈተፍተው ነበረ። ምንድነው ያለው? የላጤ አስተሳሰብ ምንድነው ያለው ነበር? ረሳሁት። የላጤ አስተሳሰብ ላጤ ያለ ነው ይህ ትንሽ ነው እንደዛ ነገር ብሎ ሚፍታህን ይሆነ የመተቸት አይነት። ኧረ ሚፍታህ የሀይሚዬ ምርጥ ወንድም ነው። ምርጥ ጎበዝ። እንዴ አይ ትላንት ራሱ እኮ እንዴት ካች እንዳለላት እንዴት ደረስ እንዳለላት በር እና የማይመቻቸው ውዶቼ። ሚፍታህ ምርጥ ሰው ነው። ለማንኛውም ብሩኬም ቤኪም ተነስታችሁበታል። ግን እሱ ጥሩ መከታ ነው። ረጅም ቪዲዮ መስራት ስላልቻልኩ ነው የተቆራረጠብኝ ነው እና ነገ መለስበታለሁ። ደህና ሁኑልኝ።